I remember I'm just out again partying. I'm in New York. I would travel a lot for performing, and I get back to the room, but the moment my head hit the pillow, I close my eyes, I'm immediately somewhere else. In my mind, I'm thinking I'm in space, and I'm looking around, and I'm wow, this is amazing, God. And I'm looking, and I see the earth, and then I remember looking past the earth, and I thought it was the sun at first glance, and it just looked like a suspended lake of fire. So I said, no, I'm the daughter of Christ. And then when I said that, ይህች እህት በሁለተኛው ሰማይ ላይ አይታ ቀጥሎ የምትመሰክረውን ምስክርነት ስትሰሙ በቅርቡ በሀገራችን የቲክቶክ አዋርድ ሽልማት ላይ በአንዳንዶች ላይ የተከሰተው ከአንዳንድ ከወሊድ የመዝናኛ ዓለም ጀርባ የሚሰራውን የሰይጣን አሰራር በምድራችን ላይ ለመትከር የተደረገው ሙከራና ኋላም የከሸፈበትን ጉዳይ በተወሰነ መልኩ የሚጠቁም ሆኖ ታገኙታላችሁ። ይቀጥሎ የምትሰሙት ምስክርነት ወጣቶች አውቀው ይሁን ሳያውቁት የሆሊውድን የዘፈኑን ዓለም ያለባበስ ይሁን ያዘፋፈን ነገሮችን ኮፒ ሲያደርጉ እንዴት ከጀርባው ያጋንንት አሰራር እንዳለበት እንዲገነዘቡ በተወሰነ መልኩ የሚያስረዳ ነው። ይህ ምስክርነት በተለይ በዋናነት በእግዚአብሔር ቤት ለሚኖሩ አማኞች ትልቅ ትምህርት የሚሰጥ ሆኖ ታገኙታላችሁ። እቺት ክርስቲና ቼኒ ትባላለች። ምስክርነቷን እንዲህ ያለች ነበረ ያቀረበችው። በሁለተኛው ሰማይ ላይ ያየሁት ነገር። በዚያን ጊዜ ከዩኒቨርሳል የዘፈን አሳታሚ ድርጅት ጋር የሥራ ውል የማድረግ ፕሮግራም ነበረኝ። ይህ ሲሆን ኒውዮርክ ማናጀር ቤት ውስጥ ነበርኩ። ለመተኛት ገና ጭንቅላቴ ትራስ እንደነካና አይኔን እንደጨፈንኩ ወዲያውኑ ሌላ ዓለም ውስጥ ነበርኩ። መሬት ላይ አልነበርኩም። ያለሁበትን ሳይ በሐሳቤ ስፔስ ላይ ነው እንዲህ ያለሁት አልኩ። ከምድር በላይ ነበርኩ። ከዋክብቶችን አይ ነበረ። የከዋክብትም ክምችቶችን ጋላክሲዎችን ተመለከትኩ። ይህንን ሳይ በመደነቅ ዋው አልኩ። የማየው ነገር ሁሉ ልክ ይህንን ኦክሲጅን እንደምንስበው በጣም እውነት ነበረ። እስከዚያን ጊዜ ድረስ ራሴን ክርስቲያን አድርጌ አስብ ስለነበረ ነው ዋው እግዚአብሔር ብዬ ያልኩት። ስለ እግዚአብሔር አውቃለሁ የምለው ዕውቀት ግምት ብቻ ነበረ። በዚያም የዘፋኝነት ሕይወቴ ላይ እየተመላለስኩ ሳለሁ እግዚአብሔርን የሚያሳየኝ ምክንያት ከማይጠይቀው መልካምነቱ የተነሳ ነው ብዬ አስብ ነበረ። እንዲህ አይነት መንፈሳዊ ጉብኝት ስለሰጠኝ ማለት ነው። በዚህ ሁኔታ ውስጥ ያለው ዙሪያዬን ተመለከትኩ። ዋው ይህ የሚደንቅ ነው አልኩ። ከዋክብትን ወዳለሁ። ወደ ታች ስመለከት በቀኝ በኩል ልክ ከስር እንዳለች አይነት ምድርን ተመለከትኩ። ስትታይ እንደ ክብ ልዑሎና አልነበረም የምትታየው። ልክ እንደ ትልቅ ሐይቅ ወይም እንደ አንድ ትልቅ ውቅያኖስ ሆና ነበር የምትታየኝ። ስለ ምድር በዚህ ምድር እንደምናውቀው ዕውቀት ተመሳሳይ አልነበረም። በዚያ የነበርኩበት የመንፈስ ዓለም ነበረ። አስታውሳለሁ ምድርን እያለፍኩ ሳለ በቅስፈት ዞር ብዬ ላፍታ ምድርን ስመለከት በመጀመሪያ ፀሐይ ነበረ የማየ መሰለኝ። ስትታይ ግን ልክ የእሳት ሐይቅ ትመስል ነበረ። ያንን ሳይ የሚያምር የሚስብ ነው ብዬ አሰብኩ። ያለሁበትን ስፔስ አተኩሬ በጣም ባስተዋልኩ ቁጥር ግን ነገሩ ደስ የማያሰኝ አይነት ሆኖ አገኘሁት። ምንድነው እየሆነ ያለው አልኩ። ፀሐይ ራሷ ስትታይ ፀሐይ አትመስልም። አስጠሊታ አይነት ነገር ነበረች። ተመለከትኩና ያ ምንድነው? ኮከቦቹ ላይ እያተኮርኩ መመልከት ላይ ሳለው ከምድር አካባቢ ከእሳቱም ሐይቅ በላይ በጣም ግዙፍ የሆነ አንድ አካል ወደ እኔ አቅጣጫ ሲመጣ አየሁ። ከትልቅነቱ የተነሳ የማየውን ነገር ሁሉ ሸፍኖት ነበረ። ይህም ግዙፍ ነገር ወደ እኔ አቅጣጫ እየተንሳፈፈ መጣ። ከጀርባው የከዋክብትና የጋላክሲ ክምችት ብርሃን በርቶ ይታይ ነበረ። በኋላ ግን መጥቶ ስለጋረደኝ ከዚያ በኋላ አዲስ ነገር ማየት አልቻልኩም ነበረ። አየው የነበረው የአካል ጸጉር የሌለው መላጣ ነበረ። አካሉም ግዙፍና ሰውነቱ በፈረጠመ ጡንቻ የተሞላ ነበረ። ክንዱና እጁም የሰው አይነት ነበረ የሚመስለው። ከላይ ወደ ታች አካሉን እያየው ስወርድ እግሮቹ ጨለማው ስለነበሩ የእግሮቹን መጫሚያዎቹን ሌላውን አካሉን ለይቼ ማየት አልቻልኩም። የጨለመ እግር ብቻ ነበረ ይታየኝ የነበረው። እጁ ምን እንደሚመስል ስመለከት የሆነ ነገር አነቃኝ። እጆቹ እጅ ሳይሆኑ ጥፍሮች ነበሩ። በመጀመሪያ ሳየው መለኮታዊ ነገር እያየው ነበረ የመሰለኝ። ካየኋቸው ነገሮች ሁሉ ትልቅ ስለነበረ በመጀመሪያ ይህ እግዚአብሔር ነው እንደ ብዬ አስቤ ነበረ። ጌታነ አልኩ እየተጠራጠርኩ። ነገር ግን የእጆቹ ጥፍሮችን ስመለከት ግን ነገሮች ትክክል እንዳልሆኑ ገባኝ። ያ አካል ጌታነ ስለው አይደለውም ማን እንደሆንክ አንቺ ራስሽ ታውቂያለሽ አለ።
እነዚህን ቃሎች ሲናገር ድምፁ የሰው ድምፅ እንደሚሰማው አይነት ድምፅ አልነበረም። ወደ እኔ መጥቶ የሰማሁት በመንፈሴ ነበር የሰማሁት። ሲናገር ድምፁ መንፈሴን ይወጋኝ ነበረ። እንደዚያ ነበር የተሰማኝ። እኔ በምድር በነበርኩ ጊዜ ለእግዚአብሔርም የምኖር ሰው አልነበርኩም። ልክ አንድ ሰው ወደ አልጋው ሲሄድ የሰራሁትን ኃጢአቴን ይቅር በለኝ፣ በሰላም እንደዋልከኝ በሰላም አሳድረኝ የምል አይነት ክርስቲያን ነበርኩ። በዚህ መልኩ ንስሐ ከገባው ከእግዚአብሔር ምሕረት ስለማገኝ በሞት እንኳን ወደ መንግሥተ ሰማያት እንደምገባ የማስብ አይነት ሰው ነበርኩ። እንደዚያ ነበር አስብ የነበረው። አስመሳይ ክርስቲያን ነበርኩ። ያንን ፍጡር ጌታ ነህ ስለው አይደለውም፣ ማን እንደሆንኩ አንቺ ራስሽ ታውቂያለሽ አለኝ። በመጀመሪያ ያሰብኩት በተኛውበት በዛው እንደሞትኩና በዚያ ፍጡር ታጅቤ ወደ ሲኦል ልወሰድ እንዳለ ነው። በዚህን ጊዜ መመለሻ የለኝም ማለት ነው አልኩና ተስፋ እንደሌላ ሆኜ አይሆንም አልሄድም አልኩ። ያም ግዙፍ አካል ልክ እንደሚቸኩል ሰው ሆኖ እንደዚያም አይሆንም አልሄድም ስል ዝም በይ አለኝ። ዝም ስል እኔም ብታመልክኝ እነዚህን ነገሮች ሁሉ ሰጥሻለሁ አለ። ሲናገር በፍጥነት ነበር ይናገር የነበረው። ይህን ሰማ ተረጋጋው። ቆይ ምን እየሆነን ያለው ብዬ ወደ ምድር ተመለከትኩ። ወደ ምድር ስመለከት በምድር ላይ ያለው ምስል ይቀያየር ነበረ። እያየውም ሳለ እርሱም እኔም ብታመልኪ ዝነኛ አደርግሻለሁ፣ ስኬትን እሰጥሻለሁ፣ በምድሪቱም አንደኛን አርቲስት አደርግሻለሁ፣ ትልቅንም ግንኙነትን እሰጥሻለሁ አለ። ይህን ሲናገር እነዚህ ነገሮች ሁሉ ምድር ላይ ተገልጠው ይታዩ ነበረ። ይህን ሳይ በሐሳቤ አልሞትኩም ማለት ነው፣ ምርጫ እንድመርጥ የሚደረግበት ጊዜ ላይ ነው ያለሁት ማለት ነው አልኩ። ይህም ፍጡር እኔን አምልኪኝ ስለኝ እኔም አላደርገውም፣ እኔ ክርስቶስ ልጅ ነኝ አልኩት። ይህን ስናገር በቢ ቃሎች ጠራኝ። ቢች ብሎ እንደ መጥራት ማለት ነው። ይህን ሰማ ንቄ የሚል ድምፅ ተሰማኝ። ይህ አካል የእኛን ቋንቋ ነበር ይጠቀም የነበረው። የእኛን አይነት ያነጋገር ዘይ ነበረ እየተጠቀመ የሚናገረው። በውሳኔም ተናዶብኝ ስለነበረ በቢ ወርዶች ጠራኝ። ቢች አለኝ። ከዚያ በኋላ በሆነ ነገር ወደ ኋላ እንደሚሳ ሆኜ ወደ ኋላ ተስቤ ከማየው ነገር ነቅቼ ራሴን አልጋ ላይ ተኝቼ አገኘሁት። ከስጋዬ ለሰዓታት ወጥቼ እንደነበረ አውቃለሁ። ይህ ሲሆን ጠዋት ከንጋቱ 10 ሰዓት ወይም 11 ሰዓት እንደሆነ አስታውሳለሁ። ምናልባትም ለ2 ሰዓት ይሆናል። ያንን ነገርም ሳው የቆየሁት እየተደነቅኩ ይህ ነገር በእኔ ላይ ሆኖብኛል ማለት ነው አልኩ። ምክንያቱም ያየሁት ነገር በሆኔ እንደማየው አይነት ነበረ። ከዚህም እይታ ከነቃው በኋላ ባየሁት ነገር ደንግጬ እንቀጠቀጥ ነበረ። በዚያ ሁኔታ ውስጥ ሳለሁ ማሰብ የቻልኩት ብቸኛ ነገር ቢኖር ለእናቴ መደወል ብቻ ነበረ። ስልኬን ያዝኩና ወደ መጸዳጃ ቤት ሄጄ ደውዬ ሁሉንም ነገር ለእናቴ ነገርኳት። እናቴ የተናገርኩትን ሁሉ አምና እዛው መጸዳጃ ቤት ሳለሁ በስልክ ትጸልይልኝ ጀመር። እኔም በድጋሚ መሬት ላይ ወደቅኩና እያለቀስኩ ጌታው ይቅር በለኝ እያልኩ ጸለይኩ። ምን ማድረግ እንዳለብኝ አላወቅኩም ነበረ። ሕይወቴ ተጠራርጎ እንድትወሰድ አሰብኩና ይህ ከአንተ ጋር ለዘላለም እንደመለየት ነው አልኩ። ያ እንዲሆን አልፈልግም። ጌታው እባክህን ምን ማድረግ እንዳለብኝ አሳየኝ አልኩት። የሆነበት ዕለት ቀኑ ሐሙስ ይመስለኛል። በዚያን ቀን የማደርጋቸው ብዙ እቅዶች ነበሩኝ። ያ ሁኔታ በመከሰቱ ምክንያት ሁሉንም እቅዶቼን ሰረስኳቸው። በሙዚቃው ኢንዱስትሪ ሊለቀቅልኝ ያለ እጅግ ብዙ ገንዘብ ወደ እኔ እየመጣ በመንገድ ላይ ነበረ። አስታውሳለሁ ወደ ቤት መሄድና ከዚያም ወደ ቤተክርስቲያን መሄድ ያስፈልገኛል ያልኩበትን ሁኔታ። እግዚአብሔርን መፈለግ አለብኝ። ከዚህ ከማይታወቅ አካል ጋር ካሳለፍኩት ነገር የተነሳ ነው እግዚአብሔር መፈለግ አለብኝ ያልኩት። አጋንንቶችን አላውቅም። የማቀው እግዚአብሔር እንዳለና ዲያብሎስ እንዳለ ነው። የተገለጠልኝ አካል እኔ ማን እንደሆንኩ ታውቂያለሽ ብሎኝ ነበረ። ይህንን ሲለኝ በመጀመሪያ ያሰብኩት ሰይጣን ነው ብዬ ነበረ። ምክንያቱም እንደዚህ አይነት ነገር ለመስጠት የመደራደሪያ ነገር የሚያቀርበው ሰይጣን ነው ብዬ ስላሰብኩ ማለት ነው። ኢየሱስም በምድረ በዳ ሳለ እንዲህ አይነት የመደራደሪያ ፈተና አምጥቶበት በተመሳሳይ መንገድ ፈትኖት ነበረ። ይህንን ስል ራሴን ከኢየሱስ ጋር እያወዳደርኩ አይደለም፣ የፈተናውን አይነት ለማለት ያክል ነው። ነገር ግን ሰይጣን ያንን አይነት ፈተና ዛሬም ድረስ ለሰዎች ያቀርባል። ከዚያም ለራሴም ከዚህ በኋላ ጌታን ማግኘት አለብኝ፣ ጌታንም ከልቤም እርሱን መፈለግ አለብኝ አልኩ። ስለዚህም ወደ ቤት ሄድኩ። በዚያን ጊዜ ቤታችን ፍሎሪዳ ነበረ። ከዚያም እሁድ ወደ ቤተ ክርስቲያን ሄድኩ። በዕለቱ ቃል ይሰብክ የነበረው ፓስተር ይሰብክ የነበረው ስለ 3 አይነት ሰማዮች ነበረ። ፓስተሩም ስለ ሰማዮቹ ሲያስረዳ የመጀመሪያው ሰማይ
እኛ ግዛት ላይ ያሉትን ሰማይና ደመና የያዘ ነው አለ። ሁለተኛው ሰማይ ደግሞ ፀሐይ፣ ጨረቃ፣ ከዋክብት፣ ፕላኔቶችና ሌሎችም ፍጥረቶች ያሉበት ነው አለ። ሶስተኛው ሰማይ ደግሞ የእግዚአብሔር ዙፋን ያለበት ነው አለ። ሐዋርያው ጳውሎስ እንዳለው ማለት ነው። ይህን ስሰማ ኦ አምላኬ ሁለተኛ ሰማይ ላይ ነበርኩ ማለት ነው አልኩ። የነበርኩበት ስፔስ ህዋ ላይ ነበረ። ያንን ነገር አይ በነበረ ጊዜ ህዋ ላይ የሚንቀጠቀጥ ነገር ይሰማኝ ነበረ። በዚያ ሁሉም ነገርም የተያዘ ነበረ። ሰይጣን ሲናገር ድምፅ አውጥቶ አልነበረም የተናገረኝ። ንግግሩ በመንፈሳዊ ነበር የተሰማኝ። ነገሩ ልክ የሚመሳሰለው የሆነ የሙዚቃ ቤዝ ሲስተም ስፒከር ባለበት ቦታ አጠገብ ቆማችሁ ቤዙ ሲመታ እንደምትንቀጠቀጠው አይነት ነበረ። በወቅቱ እንደዚያ ነበረ የሆነው። እስኪሆን ድረስ ራሴን ክርስቲያን ነኝ ብዬ ነበረ የማስብ የነበረው። ነገር ግን ያየሁት ነገር በእግዚአብሔር እየኖርኩ እንዳልነበረ ነው ያስረዳኝ። በጨለማው መንግስት እንደምኖር ነው ነገሩ ያስገነዘበኝ። መጽሐፍ ቅዱስ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የወደዳችሁትን ለምኑ ነው የሚለው። ይህንን ቃል አውቅ ነበረ። ቃሉ እንደሚለው እኛ በእርሱ ብንኖርና ቃሉ በእኛ ቢኖር ማለት ነው። በእኛ የሚኖሩት እነዚያ ቃሎች የህይወት ቃሎች ካልሆኑ ግን እነዚያ ቃሎች የሚሆኑት ሞትና የሚያስቱ የውሸት ዕውቀቶች ናቸው። በፓስተሩም ትምህርት መሰረት ሁለተኛ ሰማይ ላይ እንደነበርኩ ተረዳው። ነገሩ ግልጽና እውነት ነበረ። በነገራችን ላይ አንድ ነገር እናስታውሳችሁ። ክሪስቲና ቼኒ በክርስቲያን ቤት የተወለደችና ክርስቲያኖና በሰንበት ትምህርት ቤት አልፋ ያደገች፣ በኋላም በቤተ ክርስቲያን ውስጥ በተለያዩ ወጣቶች አገልግሎት ስታገለግል ስትዘምርም የነበረች ክርስቲያን ነበረች። ነገር ግን 18 ዓመት ሲሞላት የእግዚአብሔርን ቤትና አገልግሎቱን ትታ ወደ ዘፈን ዓለም ገብታ ስትዘፍን በነበረበት ወቅት ነው ይህንን ነገር ያየችው። በመጀመሪያ ወደ ዘፈኑ ልትገባ ባለችበት ጊዜ ቤተሰብ ተይ ቢላትም አልሰማም አያገባችሁም ብላ ነው የቤተሰብ ምክር ጥሳ ሄዳ ዘፈን ዓለም ውስጥ የገባችው። ባጭሩ ባክ ያደረገች ክርስቲያን ነበረች። ቤተሰብ ግን ተስፋ ሳይቆርጡ ይጸልዩላት እንደነበረ በቃለ ምልልሱ መግቢያ ላይ ትናገራለች። ምስክርነቷን በደንብ እንዲያዝላችሁ ይህንን ያክል ካልናችሁ ወደ ቀሪው የምስክርነት ሐሳቧ እንወሰዳችሁ። ክርስቲና እንዲህ ብላ ነበረ ታሪኳን የቀጠለችው። ከዚያም የመጸጸትና ንስሐ የመግባት ሁኔታ በእኔ ላይ መሆን ጀመረ። ንስሐም ከልቤ ገባው። እውነተኛ ንስሐ ነበር ያደረግኩት። በፊት አድርግ እንደነበረው የማስመሰል አይነት ንስሐ አልነበረም የገባሁት። ወደ መኝታዬ ስሄድ ወይም በአውሮፕላን ስሄድ ጉዜም በሰላም እንዲሆን ወደ እግዚአብሔር እንደምጸልየው አልነበረም የጸለይኩት። ከልቤ እግዚአብሔር ሆይ በእውነት እንድከተልህ እርዳኝ ብዬ ጸለይኩ። አንተም መከተል ቀልድ ወይም የሆነ ነገር ካለማድረግ መከልከል ጋር የተያዘ ብቻ አይደለም። አላውቅም ትክክለኛው የትኛው እንደሆነ። አንተ ማን እንደሆንክ እንድታሳይኝ እፈልጋለሁ አልኩ። ከዚያም እግዚአብሔር ምን ማድረግ እንዳለብኝ ያሳየኝ ጀመረ። በመጀመሪያ የተናገረኝ የጀመርኩትን የዘፋኝነትን ነገር ሁሉ አቁሜ እርሱን እንድከተል ነው። እግዚአብሔር ዘፈኑን አቁሚ ሲለኝ እንደዚያ ስትል ምን ማለት ነው አልኩት። እምቢ በይ አለኝ። በዚያን ጊዜ ከዩኒቨርሳል ፐብሊክ የሙዚቃ አሳታሚ ድርጅት ጋር ዘፈን ለመስራት ውል ተዋውዬ ተፈራርሜ ነበረ። በዚያ ላይ ደግሞ በእኔ ጥላ ስር ሆነው ከኔ ጋር የሚሰሩ የተለያዩ ቡድኖች ነበሩ። ለኔና ለእነርሱ የሚከፈል ገንዘብ በመንገድ ላይ የመጣ ነበረ። እግዚአብሔርን እምቢ ካልኩ ውል አቋርጠሻል ብለው ይከሱኛል አልኩት። እርሱም እኔ ነገሩን እቆጣጠረዋለሁ አለኝ። ሲደውሉልሽ እግዚአብሔር እንድታቆሚ እንደተናገርሽ ንገሪያቸው አለኝ። ሲደውሉልኝም እግዚአብሔር ባዘዘኝ መሰረት ቀጥታ እግዚአብሔር አቆሚ ብሎኛል አልኳቸው። በመጀመሪያ እግዚአብሔር አቆሚ ብሎኛል ስላቸው የቀወስኩ ክርስቲያን መስሏቸው ነበረ። በቃ እግዚአብሔር የተናገረኝ ያንን ብቻ ነበርና እንደዚያ ነገርኳቸው። እንደዚያ ከተናገርኩ በኋላ አንዳንዶች ያንን ህልም ካለምኩ በኋላ በመጥፎ ሁኔታ ውስጥ እያለፍኩ እንዳለው መስሏቸው ነበረ። ህልሙን ባለምኩበት ጊዜ ማናጀሪ ቤት ውስጥ እንደነበርኩ ነግሬያቸዋለሁ። ህልሙን ካለምኩ በኋላ መጸዳጃ ቤትም ተቀምጬ ሳለቅስ ማናጀሪ ሰምታኝ ምን ሆነሽ ነው ብላ ጠይቃኝ ነበረ። ህልም እንዳለምኩና ህልሙንም ነግሬያት ነበረ። እርሷም ከሰማችኝ በኋላ ይህ ቅዠት ነው አትጨነቂ ያለችኝ። እኔም የቅዠት ህልም እንደዚህ ህይወትን አያናውጥም፣ ይህ የህይወት ለውጥ ማድረጊያ መልእክት የያዘ ነው፣ ዝም ብሎ ቅዠት አይደለም አልኳት። ማናጀሪ እንዲህ ከተነጋገርን በኋላ አስቀድማም ለሰዎችም በክርስትና ጉዳይ ምክንያት የሮክ ሙዚቃ ተጫዋችነቷን ትተዋለች ብላ መናገር ጀምራ ነበረ። ይህ በእንዲህ እንዳለ የሙዚቃ ቅጂ ስራ አስኪያጅ የሆነው ሰው ደወለልኝና
ክርስቲና ምን እየሆነ ነው ያለው አለኝ። እኔም እግዚአብሔር ዘፈኑን እንዳቆመኝ ነግሮኛል አልኩት። እርሱም ለምን ያህል ጊዜ ነው የምታቆሚ ብሎ ጠየቀኝ። እኔም አላውቅም፣ የማውቀው ነገር ቢኖር እግዚአብሔር እንዳደርገ የተናገረኝ ነገር መከተል ብቻ ነው አልኩት። እርሱም በሚደንቀኝ ሁኔታ ቀለል አድርጎ እሺ በቃ አለኝና ቀጣዩን እርምጃሽን ጠብቂልን፣ ሌላውን እኔ እንደሚሆን አድርገዋለሁ አለ። እንደዛ ይለኛል ብዬ በፍጹም አላሰብኩ ነበረ። ያሰብኩት የኮንትራት ውል አድርገሻል፣ ቀኑ ገና አላበቃም፣ ስለዚህ ማንም ሰው ገንዘብ አይወስድም ይለኛል ብዬ ነበር የጠበቅኩት። ነገር ግን በሚያስደንቅ ሁኔታ ከዩኒቨርሳል ሪፐብሊክ የሙዚቃ አሳታሚ ጋር ያደረኩት ውል ያለምንም ክስ ተሰረዘልኝ። ከገንዘቡ ጋር የተያዘውም ነገር ሁሉ ተዘጋ። ይህ ሆነው እግዚአብሔር በተናገረኝ በሳምንታት ጊዜ ውስጥ ነው። በኋላ ግን እግዚአብሔር በሩ እንደዘጋብኝ በውሳኔም ትልቅ ስህተት እንደሰራው አሰብኩ። ሁሉም ነገር ነው የተዘጋው። ገንዘብ የማገኘውና የገንዘብ ምንጬ ከዘፈኑ ስራ ነበረ። ታዲያ ከዚህ በኋላ እንዴት ነው የምኖረው አልኩ። ነገር ግን ጌታ በእውነት አንድም ሳይጎልብኝ ይንከባከበኝ ነበረ። ከዚያ በኋላ ያደረኩት ነገር ቢኖር መጾምና መጸለይ ነው። ጾም ማለት ለኔ ምግብ አለመብላት ነው። እንዴት እንደሚጾም አላውቅም ነበርና ለ5 ቀናት ምንም ሳልበላ ጾምኩ። ለጾሜ የቀን ገደብ አልነበረውም። ቀጥዬ ምን ማድረግ እንዳለብኝ እስክትነግረኝ ድረስ ጠብቃለሁ ብዬ መጾሜን ቀጠልኩ። እግዚአብሔርም ተናገረኝ። ቀጣይ ምን ማድረግ እንዳለብኝ የሰማሁት የእግዚአብሔር ድምጽ ወደ ሎስ አንጀለስ እንድሄድ ነው። በዚያን ጊዜ ፍሎሪዳ ውስጥ ነበረ እኖር የነበረው። ለድምጹም እሺ ብዬ አልኩ። ከዚያ በኋላ የቅርብ ጓደኛዬ ደወለችልኝና ለምን ወደ ሎስ አንጀለስ ሄደን በዚያ እንኖርም አለችኝ። ይህን ስትለኝ የእግዚአብሔር ፍቃድም በዚህ መልኩ ተረጋገጠልኝ። ክርስቲና ቼኒ ወደ ሎስ አንጀለስ በዚህ መልኩ ትሄዳለች። በዚያም ወደ ቤተክርስቲያን በቋሚነት መሄድ እንደጀመረችና ጌታን በድጋሚ እንደተቀበለች በዚያም ሕይወቷም እንደተሰራና ወስናም ወደ ጌታ ከመጣች በኋላ ስላሳለፈች ሕይወት ከዚህ ዝግጅት አቅራቢ ጋር ባደረገችው በሙሉ ቃለ ምልልሱ ላይ መስክራለች። እኛ ግን ከሕይወት ምስክርነት ታሪኳ ውስጥም እንዴት አሜሪካ ውስጥ ካለው የዘፈንና የመዝናኛ ዓለም ላይ ሰይጣን ቀጥታ እንዴት እየሰራበት እንዳለ የሚያወሳውን ክፍል ላይ ብቻ አተኩረን እንድንገነዘብ ያክል ይህንን አቅርበንላችኋል። ከዚህ በቃለ ምልልስ መልኩ ከቀረበው ምስክርነት ሰይጣን ኢየሱስም በፈተነበት መንገድ እግዚአብሔር እርሱ እንድናገለግል የሰጠንን ጸጋና ቅባት ገልብጦ ለመጠቀም እንዴት የመደራደሪያ ሐሳብ ዛሬም ድረስ እንደሚያቀርብና አንዳንድ ደካሞችን ከእግዚአብሔር ቤት እንዴት አስቶ እንደሚያወጣ ነው። ቤተሰብ ባይጸልይላት ኖሮ ክርስቲና ወደ እግዚአብሔር ቤት ሳትመለስ በዚያው ጠፍታ በቀረች ነበረ። ይህ ምስክርነት ጌታን ተውና ጌታን ተይና ይህንን ሰጥሻለሁ፣ አገልግሎትን ተውና እኔን አገልግለኝ፣ በዚህ መንገድ ሂድ፣ በዚህ መንገድ ሂጂ፣ ከዛም ይህንን ሰጥሻለሁ እሰጥሃለሁ የሚል የሰይጣን የውጊያ ስልት እንደሆነ ከዚህ ምስክርነት አስተውላችሁ እንደተማራችሁበት ተስፋ እያደረግን የዛሬውን ዝግጅት እዚህ ላይ እናብቃ። እናንተ ይህን ምስክርነት ስትሰሙ ምን አስተዋላችሁ? ምንስ ተሰማችሁ? ያስተዋላችሁትን ነገር በሐሳብ መስጫው ላይ ጻፉልን። ያቀረበላችሁ ትሪኒቲ ቲዩብ ነው። ስራችንን ከወደዳችሁት እንደተለመደው ላይክ አድርጉልን። ሌሎች ወንድሞችና እህቶች እንዲታነጹበት ደግሞ ለሌሎች ሼር ማድረጋችሁን አትርሱ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። አሜን።